በቃ ፊልም ላይ አንድ ሰው ያፈቅራል፣ ከዛ መጠጥ ይጀምራል፣ ከዛ ሲጋራ ያጨሳል፣ ከዛ የማይሆን ህይወት ውስጥ ይገባል። ግዴታ ያን ያያችሁትን እዚህ ሪሉ ላይ ማድረግ አለባቸው። ቡና ግን በጀበና ሲመጣ የሆነ ልዩ ስሜት አለው። በበራድ ሲሆን በጣም አመሰግናለሁ። እንዴ አንተ ማሰብ ያለብህ እኮ ይሄንን ነው። በቃ እንዴ የማየውን ነገር ላምን አልቻለም። ከዚህ በፊት ጠጥተህ ታውቃለህ? እና በቃ ለእሷ ብለህ መጠጥ ጀመርክ? ግራ እየገባኝ ነው። ፊልም ላይ የምታዩትን ተግባራዊ ለማድረግ ነው። በቃ ፊልም ላይ አንድ ሰው ያፈቅራል፣ ከዛ መጠጥ ይጀምራል፣ ከዛ ሲጋራ ያጨሳል፣ ከዛ የማይሆን ህይወት ውስጥ ይገባል። ግዴታ ያን ያያችሁትን እዚህ ሪሉ ላይ ማድረግ አለባቸው። ምን እየሆንክ ነው? እኮ ሊያስጠላህ ይችላል ሁሉም ነገር፣ ግን እንደዚህ አይነት ነገር ውስጥ መግባት ነበረብህ። አሁን ይሄንን አንተ ጨርሰህ ሆነ በጣም ነው ያፈርኩት፣ በጣም ነው ያዘንኩት። በዚህ በፍጹም አልጠብቅም። አንተ እኮ ምርጥ ልጅ ነህ እኮ እየሰራህ ራስህን የምታስተዳድር ጀግና ሰው። እንዴት ነው እንደዚህ አይነት ነገር ውስጥ የምትገኘው? እንዴ ምን ላድርግ ብሎ ነገር አለ እንዴ? ምን መደረግ እንዳለበት እኮ ነገርኩህ። ተረጋግተህ የሆነ ነገር ስልክ አላነሳም ትላለህ። ይሄንን መሸፈጣጣል ምን እንዳታስብ። ስማኝ፣ ስልክ አላነሳም ነው አይደል ያለችው? ስትሄድ ትምህርትም አላገኘናትም። በቀደም ሂጄ ነበር እና ታዲያ 2 ቀን 3 ቀን መታገስ አቅቶት መጠጥ ውስጥ ገባ። ማንም ሰው ሊረዳ ይችላል። ይኸው እስኪ አንተ አላሳይህ። ይኸው እጅህ፣ ይኸው ስንት ጊዜ ነው እጅህ እንደዚህ የተቆረጠው? 1 2 3 4 5 6 7 ከ7 በላይ ደም ስርህን ቆርጠህ ለመሞት ራስህን እንደዚህ አድርገህ። እስኪ አሁን ይሄንን ምን ትለዋለህ? ከዛ ደግሞ ጭራሽ ዛሬ መጠጥ ውስጥ ገባ። መኖር ትርጉም የለውም ካለሱ ማለት ነው። እንዴት ነው ትርጉም የማይኖረው? አንተን እኮ የሚፈልጉ ነፍ ሰዎች አሉ። ቤተሰብህን እኮ ነው ማሰብ ያለብህ። ሁሉም ነገር እኮ ቀሪ ነው። አንተ
አንተ ብትሞት እኮ እሷ ሀዘን ቤት እንኳን አንድ ቀን መታ ትቀመጥልህና ጋርታ ወዳ ትኖራለች። አንተ ግን አፈር በላህ ማለት ነው። አረባካችሁ አረባካችሁ በእናንተ ነሳ ሁንታ እናንተ ነሳ ተነስ እኔ ከፍላለሁ እጅ ላይ እንዳይቀደም ቡና ግን በጀበና ሲመጣ የሆነ ልዩ ስሜት አለው። በበራድ ሲሆን ምግብ አልበላም ብለህ ነው አለችኝ ፍቅር። እሷን አትስማት። ሌላ ምንድን ነው የማልሰማት? እሷ እኮ ላንተ ብላ ነው። ለእኔ ማንም የሚያስብ ሰው እንደሌለ ነግሬሻለሁ። ሁሉም ነው የሚያስብልህ። ለምንድን ነው ያስቡልኝም ብለህ የምታስበው? ሁሉም ያስባል። ላንተ የማያስብ ሰው አለ? ሰው መረዳታችን ማለት ነው። አይደለም እኔ አለመረዳት አይደለም። ምግብ አልበላም ማለት ማንን ነው የሚጎዳው? ራስህን አይደል እንደሚጎዳህ? ስራ አልሄድክም፣ ስራ አቁመሃል። 3 ቀኑ ነው አለኝ ልጁ። አልገባህም? ስራውን ሁሉም ነገር አስጠልቶኛል እንዴ። አንተ እኮ ጠንካራ ነገር ማድረግ አትችልም። እሷን ቢያንስ ልጅ መምጣት አትችልም። አይው ትምህርት ቤት ጧት ስጠብቅ ቆየሁ። ሙሉ ቀን ነው የሚማሩት። ጧት ስጠብቅ ቆየሁ፣ አልወጣችም። አሁን እንደገና ልንሄድ ነው። ከዚህ በላይ ምን ላድርግ? እስኪ ንገረኝ እንዴ። እሺ እኔ ወጥዋ በጣም አመሰግናለሁ። እንዴ አንተ ማሰብ ያለብህ እኮ ይሄንን ነው በቃ። የሰው ልጅ ስለበላ ስለጠጣ ኖረ ነው በቃ ይበላል ነው አይደለም። የሆነ ነገር እኮ አንተ የሆነ ነገር ሲደርስብህ ራስህን ለማስተካከል መሞከር አለብህ። በቃ ይሄን ነገር ተረጋግተህ ማስተካከል አችልም። ገና በልጅነት ራስህን እየሰራህ እንድታስተዳድር ጀግና ሰው እኮ ነው። አሁን ስራውንም ተውት፣ ትምህርትም አልሄድም፣ ምግብም አልበላም፣ ምኝታ ቤት ተኝተህ መዋል፣ ሰው አላናግርም። ይሄ ማንን ነው የሚጎዳው? ከባድ እንደሆነ አውቃለሁ እኮ እኔ እኮ ሀቢብ ራሱ ይዘሽው ነይ ብሎኝ ነበረ። አንዳንድ ነገር እነግረዋለሁ፣ እኛም ያለፍንበት ነው ይሄን እድሜ። ነገር ግን በቃ መረጋጋት አለበት አለ። እኔ ዙሮ አሁን ከትምህርት ቤት ስወጣ የምናገኛት ከሆነ ልጅቱን ታሳየኛለህ። እንሄዳለን፣ ችግር የለውም። ቡናቸው ቆንጆ ነው ብለኸኛል። የት አለች ታዲያ?